ቴንኪው ጄሱስ ቴንኪው። ወይኔ ተዋርጄ ነበረ። አርሰናል በእኔ ጨጓራ መቀለድ መቼ ነው ግን የሚያቆመው? መቼ ነው የሚያቆመው? ጀሞ እኔ ቴንኪው በጣም ጄሱስ፣ አንተ የክለባችን ምርጡ ምንም መተኪያ የሌለ ምርጡ አጥቂ ነው። ምርጡ አጥቂ። አረ ተቃጠልኩኝ፣ አረ ነደርኩኝ በዛሬው ጨዋታ። አረ ወይኔ፣ አረ ያሳፍራል፣ ጀሞ ያሳፍራል። እንዴት ነው እኛ የምንከላከለው? 1-0 እየመራን 88ኛ ደቂቃ ላይ ኳስኛ የዘን ጫና መፍጠር ባለብን ሰዓት እንዴት ነው ለነሱ ኳስ ሰተን እኛ የምንከላከለው? ምን አይነት አጫወት ነው የምንጫወተው? አራቲ በጨጓራችን እንደዚህ እንዲቀለድብን ወይኔ ይሁን። ግን ለማንኛውም ዋናው 3 ነጥብ እንደሆነ እኮ አውቃለሁ ጀማ። ዋናው 3 ነጥብ ሊሆን ይችላል። ግን አንዴ ከጨዋታም እኮ ጨዋታ አለው እኮ 3 ነጥብ እኮ የምንልበት እኮ ጨዋታ አይነት አለው። ቴንኪው ጄሱስ፣ ይሄን ቪዲዮ አንተን ላመሰግን ነው። ጨዋታው ሳልቅ ቪዲዮ እየሰራ ያለው ቴንኪው። አንተ ምርጥ ስትራይከር ነህ፣ በቃ ምርጥ ስትራይከር። ግባና ውጣው። አብዛኞቻችሁ አሁን የተደሰትኩ ሊመስላችሁ ይችላል፣ ያልተቃጠልኩ ሊመስላችሁ ይችላል። ተሳስታችኋል። ተቃጥያለሁ። 1-0 ሆኖ ይሄ እንደሚከሰት እያወኩኝ አሁን 10 ደቂቃ ጎሉ ከመግባቱ ከ10 ደቂቃ ሙሉ 72% ፖዚሽን። ኳሱን ወስደውብን ነው እንዴ? ወስደውብን እኮ አይደለም። አርቴታ ሰጥቷቸው 1-0 ለማሸነፍ። አረ ሰውዬ፣ አረ ተማር አንተ ሰውዬ፣ አረ ፈጠረ። ለውልዝ ኳስ ትለቃለህ 1-0 በቂ እንደሆነ። እኔ እኮ ጄሱስን ፈርስት ሃፍ ቪዲዮ ላይ ጄሱስን አስገባው ያልኩት እንደዚህ አይነት ሞመንት እንደሚፈጥርልህ ስለማቅ ነው። ጋቢ ጄ ትችላለህ አንተ ሳካ ሴት ፒስ ኤፍሲ ነን እኮ፣ ግልጽ ነው። ሴት ፒስ ኤፍሲ ነን። ዴክለር ራይስም ሳካም ምርጥ ቦታ ቁጭ ያርጉታል። ገሽቶ የሚያገባው ሰው የለም። ስለዛ መጨረሻ ላይ ሳካ መረረውና አንግሉን አጋሽቶ አገባው ዳይሬክት። ትችላለህ አንተ። አረ እንዴት አባቱን አሲስቱም የሳካ ነው። አርቴታ አቃጠልከኝ፣ አሸንፈህም አቃጠልከኝ። የአርሰናል ደጋፊ ነኝ። አሸንፈህም ታቃጠለኛለህ። 1 ጎል ካገባን በኋላ ስቲል እየገገሙ ነበር። ግን አንተ ለምን ኳስ ሰጣቸዋለህ? ለምን እድል ሰጣቸዋለህ? ነጥቀውን እኮ አይደለም ኳሱን ሰጣቸው ነው። ወላሂ ለአዚም ይሄ ቡድን እኔ አቃጥሎ ሊደፋኝ ነው ሀቢቢ። ኧረ በአላህ ጄሱስ፣ እኔ እንደው በቃ እኔ አላቅም። እኔ ከምን እንድታደከኝ ማለት ነው። ያ ረብል ዓለሚን፣ እኔ አንተ ምን አይነት እኔ በቃ ጭራሽ እንደው በዝብ አኡዝ ቢላሂ ሚነ ሸይጣን ረጂም። እንዴ ዛሬ ማለት ነው ወላሂ እኔ ይሄ ቲም ክብር ምስጋና ይግባት ለዚህ ቅመም ለዚህ ሰው እንዲሁም ለወል በስተጫጫጭ ወድጄ አይደለም የምስቀው፣ የምሬ ነው የምላችሁ። ምንም ነው የማያስቀው። ምን እንደሰራችሁ ነው ያላቀ ምንድነው ግሬ ገባችሁ? ምንድነው ያየነው? አርሰናል አንተ ግን ማለት ነው ምንም ነገር ይገባል። ቡካዮ ሳካ ጋይስ ምንም ነገር ይገባዋል። አሳይቷቸዋል ቡካዮ ሳካ ምን ማለት እንደሆነ። ምንም የሚያስጨፍር አይደለም። 3 ነጥቡን ብቻ አስበን ሂንካፔ የሚገርም። እኔ ስለ ሂንካፔ ባላወራ ትንሽ ቅር ይለኛል። ምርጥ ነበረ። ሞስኬራ የሚል ተጫዋች ነው ያገባልን። ክርስቲያን ሞስኬራ በእኛው ተመስሎ ወልቭስ ቤት ተገኝቷል። ኤኒዌይስ ለ3 ነጥቡ ጋይስ እንኳን ደስ አላችሁ። ሌላው ትርፈ ቋጣሪያንስ ለእናንተም ማለት ነው። እንደው እርር የሚያረጋችሁ ዛሬ ለእናንተ ነው። እንደው እኛ አይደለንም። ከኛ በላይ እርር የምትሉት እናንተ ናችሁ። የራሳችሁ ጉዳይ፣ ደራደሩ። ቋጥሮ ውጤት አለማግኘት እንዴት ነው ስሜቱ? ተቃጠልሽ ወይ አንቺ ፎቃቃ ቡድን ወይኔ ልታበሽ ቁንቋን መጣችሁ አይደል? 90 ምናምን ላይ ሲገባ በቃ ደስ አላችሁ። ጨጓራችንን ልትልጡት። ጨጓራሽ ይላጣል አዳሚ፣ ጨጓራሽ ይላጣል። ፎቃቃውላ እንኳን እንደዚህ ያሸነፍን፣ እንኳን ባለቀ ሰዓት 90 ምናምን ላይ እንኳን አገባን። እሰይ ደግ። ትቃጠያታለሽ። ሳምንትሽ ነው የሚበላሸው በዚህ ውጤት። እሰይ ተቃጥለሽ ደሪ ቋጣሪ ሁሉ እስከ 7 ሰዓት አምሽተን እስቲ እንደኔ ያመሸ ተወሱን። እሺ ፈርስት ሃፍ ለምን ተስፋ ሰጣችሁን? ወልቭስ ያለምንም ሹተን ታርጌት ወጡ አይደለ አርሰናል? እሺ ይሁን። እሱም 90 ላይ ታገባላችሁ የቆሸሻችሁ። ወልቭስ 90 ላይ አግብቶ አቻረጋ ለምን ታስደስ? ከዛ በሁለቱንም ኦንጎል የተቆጠረው 2 ኦንጎል ጄሱስ አለም ዘው ኦንጎል የተባለው
ወዴት እንግባ በእናታችሁ? ለምን አስመሹ? እኔ እኮ እንደምታሸንፉ እኮ እናውቋት። ደግሞ ስክክ አለኝ ውስጤ። የወልቭስ ተጫዋቾችን ሰብሰብ ብታረግና 30 መግረፍ ነው 30 በኦንጎል ያሸንፋሉ። በኦንጎል አርሰናል ያሸንፋል። በእናት ያቃጠሉኝ እኮ እኔ ለምን ይሄ ሁሉ ለምን አልነገርኩህም ወይ ባጥር ተንጠልጥዬ ለትርፌ ሰጠ ለኛ ይዘጋም ብዬ አዳሚ ማለት ነው። አዳሚ ይመቸን ከ45 ደቂቃ ፊት አግብተን ቢሆን ኖሮ ማለት አዳሚ የኛን ጎል አይተሽ አተኛትም እስከ ሌሊቱ 7 ሰዓት ማለት ነው። እንቅልፍሽን አሳጥተን ፍሬሽን እስኪፈነዳ ድረስ አስቋጥረን ነው የምናስተኛሽ። ይመቸን። አቻ ስንሆን የሰራሻትን ቪዲዮ ደግሞ አጥፍተሽ ትተኛለሽ። ምረወያ አጥፍተሽ ትተኛለሽ። ጂሱስ ማይ ገብረ ኢየሱስ ይመቸን። ጀግና ነን። ኖርድ በቃ ምን አይነት ይመቸን። በቃ ምንም ቃል ትተኛላችሁ። ታጥበህ ታጥበህ ማለት ነው። ቪዲዮ ልትሰራ ከወልቭሳቸው ወጣር ጀግና ነን። ምን አይነት ጎበዝ ሰዎች ነን። እንቅልፋችሁን አሳጣናችሁ። የታባታችሁ ደና በለዋል። ገና ስንበላው ታያላችሁ። እንቅልፋችሁን አጣችሁ። ይመቸን። ኡፍ አረ ኡፍ እስማም እንዴ እግዚአብሔር ወይ ከውርደት ነው የተረፍነው። ከውርደት ከትልቅ ውርደት። አረ ምን ሆነን ነው እንደዚህ የሚያስጠላ ጨዋታ የምንጫወተው? በስማም ጭራሽ ገባብን። እኔ ማለት ነው የምሬን ነው የገባብን መስበቅ። ህይወቴ ጨልም ነበር። ወይኔ አረ በስማም ይሄ በጣም ውርደት ነው። እኔ እግዚአብሔርን አሸነፍን ብዬ እዚህ ጋር አሁን መጥቼ ምንም ማውራት አልችልም። የምሬን ውርደት ነው ይሄ። 2-1 ወልቭስ እንደዚህ አስጨንቆን እስከ 90 ምናምን ውርደት ነው። በቤንች አልገባን፣ በቋሚ ነው የገባነው። በስትክክል ያሉንን ተጫዋቾች ተጠቅመን ነው የገባነው። አልቻልንም፣ በእውነት አልቻልንም። በቃ አርቴታ ጨዋታውን ልቀይር ይገባል። ማን ቲም እንደዚህ ዲፕ ሲከላከል ማለት ነው ስሩ ቦሎችን መፍራት የለብህም። ክሮስ ብቻ መጠቀም እንዴ! ስሩ ቦል አትፍራ። በቃ አጨውታቸው። ማን ትሮሳርድ ከገባ በኋላ ብዙ ነው ያጨውተን። ማርቲኔሊ ጎባጣ ነው። በስማም ፈርስት ሃፍ ላይ በስማም ኧረ አሰቃየኸኝ። ፕሪሚየር ሊግ በቃ አትሆንም እንዳገባ። በስማም ተገላገልን ግን በስማም ኧረ በህልም ተስፋ አለቅን። እንዲህ 91 ላይ አግብተህ እንዲህ 95 ደቂቃ አትከላከልም? ኧረ ምን እንዲህ ቀጥታ ማለት ከእንግሊዝ ነው መውጣት ያለበት ወልቭስ የሚባል ቡድን ራሱ። ኧረ ምን አይነት ቋጥረን በፕላኔት የእንደ ፕላኔት ቋጥረን አንድ አገባን። ከዛ በቃ አይሆንም። በቃ ሙሉ ነገር እንዳለ ለአርሰናል እያደላ ነው ያለው። አይመስልም። በቃ እንዲህ ሲጀመር እንዲሁ ነህ ራሱ አይቀናህም። ሙሉ እያሽን ኧረ ሲያስጠላ። ኧረ እናወራ እንቀላለድ ምናምን ቢስሚላ ምን አይነት ጨዋታ ነው ያየነው? ገራሚ ጨዋታ። ቪዲዮን ኮፒ ሊንክ፣ ሪፖስት፣ ላይክ በማድረግ ጀምሩት። አርሰናል በሰፊ የግብ ልዩነት ያሸንፋል ተብሎ የተጠበቀውን ጨዋታ 2-1 ያው ኦንጎል ነው ማሸነፍ የቻለው። በእርግጥ በጣም በጨዋታው ላይ ቀጥቅጧል። 15 በላይ ሙከራ አድርጓል፣ ግን ንጹህ ጎል ማግኘት አልቻለም ነበረ። ሳካ እኔ አሁንም ሳካ ቁሞ እንደው አሲስት ምንም ቢሆን የሱ አሁን አርሰናል ኦንጎል ይሁን እንጂ እነሱ በፈጠሩት ጫና ነው ጎሎች የተቆጠሩት። ግን በዚህ ልክ አርሰናል ባለው ስኳድ እንኳን ጉዳቶች ምናምን ብታ ባለው ስኳድ ወልቭስን ከዚህ በላይ ማስቆጠር ነበረበት። እውነት ወልቭሶች ዛሬ በቃ ጀግና ሆነዋል። ያው አርሰናልን ፈትነውታል ብዬ ሳይሆን አርሰናል ይሄን ያህል መቸገር አልነበረበትም። ከዚህ በላይ ጎሎችን አስቆጥሮ ማሸነፍ ነበረበት። ሁለቱም ኦንጎሎች ናቸው። ቢሆንም ግን የአርሰናል ደጋፊዎች ይሄ ጣፋጭ 3 ነጥብ ነው። ዝም ብላችሁ ኢንጆይ አድርጉ። በቃ ችግሮች ነበሩ፣ ግን እያሸነፍክ አሁን ይሄ ብትሸነፍ ባለፈው ነው የተሸነፈ። አሁን ቢሸነፍ በጣም የከፋ ነበር የሚሆነውና ጣፋጭ ድል ናት ብዬ ነው የማስበው። ጨዋታውን ግን እስቲ እናንተ የተሰማችሁን ኮሜንት ላይ አስቀምጡ። ቪዲዮ ከተመቻችሁ ኮፒ ሊንክ፣ ሪፖስት፣ ላይክ ማድረግ እንዳይረሳ። ቴንክ ዩ። በሁለት ኦንጎል ያሸንፋል አርሰናል። በሁለት ኦንጎል ለኔ ወልቭስ ነው ያሸንፋል። አረ 2-1 ሲሆን እንዴት ነው የተቃጠልኩት። ሲቲ የተሸነፈ ያልኔ የተሰማኝ ምንድነው 90 ላይ አቻ አድርጎ ምንድነው 94ኛው ላይ ራሱ ላይ እንደዚህ ያበደ ቴስታ ያገባል። እኛ ጄሱስ ያገባ መስሎን ደግሞ ላደንቅል ልጁ እንደዚህ ራሱ ላይ ያገባል። አረ በስ 20ኛ ያለውን ወልቭስ ማንቸስተር ዩናይትድ 4 ያገባበትን ወልቭስ
በሜዳው ማስከፈት አቅቶት በሁለት ኦንጎል ያሸነፈ ቡድን ለዋንጫ ይፎካከራል ነው የምትለኝ? 10 ነጥብ ይራቀኝ እመጣለታለሁ። ጭራሽ በኦንጎል ማሸነፍ ጀመራችሁ። 2 ኦንጎል ጎል። ኧረ በስመ አብ። እኔ ባይዞ ማለት ከነ አርሰናልን ዛሬ እንዲያልጠበቅኩትም በእውነት ነው የምላችሁ። ምክንያቱም ወልቭስን በሰፊ ጎል ነበር ያሸንፋል ብዬ የጠበቅኩት። ያው እንግዲህ ማሸነፍ ነው እንግዲህ ያሸንፈው 3 ነጥቡን አግኝቶ ወጥቷል። አርሰናል ግን እውነት ለመናገር ያሸነፈበት መንገድ እጅግ በጣም አርሰናል ተቸግሮ ነበር ማለት ይቻላል። አንዳንዴ ያው በውጤት ማጣት ቀውስ ውስጥ ያሉ ክለቦች እንደዚህ አይነት መከላከልን ያሳያሉ። ጠንካራ መከላከልና ካውንተርን ይዞ የገባ ክለብ ነበር ዛሬ ወልቭስ። ያን ያህል ከፍቶ ሲጫወት አልነበረም። አርሰናል በጨዋታው በልጧል፣ ግን የጎል ቻንስ በጣም ሲፈጥሩ ነበር። ማጥቃቱ ላይ ትንሽ አርሰናል ተቀዛቅዞ ነበር፣ በተለይ ፈርስት ሃፉ ማለት ነው። እንደውም ሰከንድ ሃፉ ነው ኦዲጋርድ ከተቀየሩ ከገቡ በኋላ እንደውም ያለው ጨዋታ በደንብ ይሻላል ማጥቃቱ ላይ ትንሽ ማለት ነው። ከምሪ ነው የምላችሁ። እንደውም በዛሬው ጨዋታ ግን ያው ቡካዮ ሳካን አለማድረቅ አንችልም። ጥሩ እንቅስቃሴ ነው ያደረገው። ዲክላን ራይስም እጅግ በጣም የሚገርም ሙከራ አድርጎ ነበር። ባይጄ ግን ባለቀ ደቂቃ እንደዛ አቻ አድርገው ወልቭሶች ኧረ በስመ አብ። እድሜ ለገብርኤል ጄሱስ። ያው ምንም ኦንጎል ቢቆጠርም ማለት ነው ጎሉ ለጎሉ መገኘት ግን እጅግ በጣም ትልቅ አስተዋጽኦ አድርጓል ገብርኤል ጄሱስ ከጉዳት በመመለስ። ለማንኛውም ኮንግራ ግን እጅግ በጣም መስተካከል ያለበት ነገር አለ። ካልተስተካከለ ግን አርሰናል በዚህ አይነት ሁኔታ እኔ ጭራሽ ከነ እንዲያልጠብቁም ዊሊያም ሳሊባ ሁሉ ተመልሶ ዛሬ ኧረ በስመ አብ ኮንግራ። ለማንኛውም